ያላሰበችው ዱብዳ ገጠማት። በእውኗም በህልሟም አስበው የማታውቀው ነገር ገጠማት። በጣም ዱብዳ ማለት ነው። አባባ እንግዲህ እስከ ዛሬ ድረስ ስታደርጋቸው የነበረውን እያንዳንዱን ነገር ለፖሊስ በካሜራ አሳዩ ማለት ነው። እሷም ይሄንን ነገር ማመን አንቃታት በጭራሽ። እንዴት ምን አድርጌህ ነው? ያደረግሽውንማ ይኸው እኮ ፊት ለፊት ነው ያለው። እያንዳንዱን ነገር አንድም ሳይቀራቸው ለፖሊስ አሳዩ አባባ። ፖሊሶቹ ምን አይነት ባለጌ ነሽ አንቺ! እኚህ ሽማግሌ ምን አድርገውሽ ነው? ቤታቸው ባስቀመጡሽ ነው እንዴ እሳቸው ላይ ይሄ ሁሉ ነገር ያደረግሽው? ምን አይነት ሴት ነሽ? እያሉ እንግዲህ ክብሬን የሚነካ አንዳችሁም ምንም አይነት ቃል እንድትናገሩኝ አልፈለገም ከይቅርታ ጋራ። ስለዚህ ከዚህ በኋላ ማንም ሰው ምንም እንዲለኝ እንኳ አልፈልግም እያለች አሁንማ እኮ በቁጥጥር ስር ውለሻል። ማን ምን እንዲልሽ ትፈልጊያለሽ? አንቺ እያንዳንዱ በካሜራ የያዙትን አባባ ለፖሊስ አሳዩ። ፖሊሶቹም በጣም ተገረሙና እቺን ሰው እንዴት ነው ችለዋት የኖሩት አባባ? እኔ ምን ላድርግ? ልጄ አላመነኝም ነበረ። እንደዚህ ታደርጋለች፣ ሚስት ጥሩ ሰው አይደለችም፣ ክፉ ሰው ነች እያልኩ ብነግረውም እሱ ግን ምንም ሊያምነን አልቻለም። ከዛ በኋላ እራሱ እየተከታተላት አመነ እንጂ እኛ በምንነግረው በፍጹም ሊያምነን አልቻለም ነበረ። እሷ ግን ላይ ቁማር ስትጫወት ነው የከረመችው። ያህል በቃ ብሏት ደግሞ ውሽማዋን ቤት ድረስ ይዛ መታ ወንድሜ ነው ብላ አስቀመጠች። እናቺ ፍርድ ሲያንስባት ነው አሉ አባባ። ከዛ እሷም አንገቷን አቀርቅራ ዝም አለች። ተናገሪ እንጂ ለምንድነው አንገትሽን ያቀረቀርሽው? ወይዘሮ ቲና ምን አይነት ጋጠ ወጥነት ነው? አንቺ በባልሽ ላይ ሌላ ወንድ ይዘሽ የምትመጪው? ወንድሜ ነው አለች። አረ ፈሪ! አንቺ ማፈሪያ ነሽ። ወንድምና እህት ታዲያ እንደዚህ አይነት ነገር ያደርጋል እንዴ? አንድ ላይ ምን ትሰራላችሁ? እናንተ እኮ ወንድምና እህት ሳትሆኑ ባልና ሚስት ነው የምትመስሉት። እኔ ለእናንተ በጣም አፈርኩኝ። እዛ ጋር በተቀመጥኩት ብዙ ነገር ነው ያየሁት፣ ብዙ ነገር ነው የታዘብኩት። እንደውም እሱ ጨዋ ልጅ ነው። ተይ እኚህ ሽማግሌ ምን አደረጉሽ? ለምንድን ነው እንደዚህ የምታደርጊያቸው? ቆይ ምን አደረገሽ? ቤት ውስጥ ባስቀመጠሽ ነው ወይ እያለ ሁሌም ሲላት፣ ተው እባክህን፣ ይሄ አይሰማ አይለማ በድን ነው እኮ እሱ እያለች እንትን ትለዋለች። ከመንገድ ታስወጣዋለች እንጂ ልጁ በጣም ጥሩ ልጅ ነው አሉ አባባ። ከዛ በኋላ አይ ወይዘሮ ቲና በይ የአባባን ሰምተናል፣ አሁን ደግሞ አንቺ ቀጥይ አላት ፖሊሱ። ከዛ በኋላ እኔ እዛ ቤት የገባሁት ወይ ካሌብን ወድጀው አይደለም ገንዘቡን አይቼ እንጂ እኔ ገንዘብ ሀብታቸውን ለመውሰድ እንጂ በጭራሽ እሱን ፈልጌው አይደለም። ካሌብ አዎ ትክክለኛ አፍቅረኛዬ ነው፣ አፈቅረዋለሁ። ስለዚህ ይህንን ሁሉ መስዋዕት ደግሞ የከፈልኩት ከዳኒ ጋራ ደስተኛ ሆነን እንድንኖር ነበረ እና ሳላት። እናማ ይሄ ማይረባ ሽማግሌ ሰራልኝ። ቤት ፈርሜልሻለሁ ብሎኝ የውሸት ሰነድ ላይ ፈርሞልኝ ጉድ አደረገኝ። እኔ ግን እንደዚህ ያደርገኛል ብዬ አልጠበቅኩም ነበረ። አንቺ በጣም የምትገርሚ ሰው ነሽ። እንዴት ይሄ ሁሉ ስቃይ ያደረሽበት ሰው ላይ እንዴት ሀብት ንብረት ይሰጠኛል ብለሽ ትመኛለሽ? እንዴት ጥርጣሬ እንኳን አይገባሽም? ምን አደረግሽልኝ ብሎ ነው ለአንቺ ቤት የሚፈርምልሽ? ሞኝ ነሽ እንዴ አላት ፖሊሱ። አሁን ለማንኛውም ምንም ማድረግ አንችልም። እሳቸው ሙሉ ፋይላቸውን አሳይተውናል። ይሄ ደግሞ ግዴታ ዘብጥያ ይከትሻል። አንቺም አሁን በቁጥጥር ስር ውለሻል አሏት። አረ አባዬ ይቅርታ አድርግልኝ እባክህን፣ ተሳስቻለሁ፣ ይቅርታ አድርግልኝ ስትለውም አባባ ተይ እባክሽን፣ አሁንማ የእጅሽን ማግኘት አለብሽ። እያንዳንዱን ነገር እኔ ላለከፍ ላደረግሽው ሁሉ ዋጋ መክፈል አለብሽ። አለበለዚያማ ነገም እኮ ተመልሰሽ ያው ነው ከዚህ የከፋ ነገር እንደምታደርሽብኝ በምን እርግጠኛ ሆናለሁ አሉ አባባ። እሷም ደግሞ አባዬ እባክህን ይቅርታ አድርግልኝ፣ ሁለተኛ አይለመደኝም እንደዚህ አይነት ነገር ብትልም ብትማጸናቸውም ዞር በይ፣ ከዚህ በኋላ ንግግሬ ከኔ ጋር ሳይሆን ከፖሊሶቹ ጋር ነው፣ ከእነሱ ጋር ያለሽን ነገር ጨርሺ አሏት አባባ። እሷም በድንጋጤ ቆይ ምንድን ነው ያደረኩት? ይሄን ያህል እኮ የሚያስቀይምና የሚያስከፋ ነገር አላደረኩም አባዬ፣ እባክህን ይቅርታ አድርግልኝ። ካሌብ ደግሞ ይህንን ነገር ከሰማ የባሰ ሌላ ነገር ይፈጠራል።
እባክህ አባዬ ብትልም እኔ ከዚህ በኋላ ጨርሻለሁ። ወይዘሮ ቲና ከኔ ጋር የምታወሪው ነገር ምንም አይነት ነገር የለም። ስለዚህ እባክሽን አሁን እኔ ሊሄድበት፣ አንቺም ወደ ማረሚያሽ አረፍ በይ አሉት አባባ። በጣም አዘነች፣ አለቀሰች። ምንም ማድረግ አይቻልም። ካሌብም እንግዲህ እንዴት እንደዚህ ታደርጊያለሽ ሲል ሽጉጥ አንስቶ እንግዲህ ግንባሯን አላት ማለት ነው። ፖሊሶቹን ቁጣ ቀሰቀሱ። አንድ በህግ ስር ያለች ሴት ላይ እንዴት ትተኩሳለህ? ይሄ እኮ ወንጀል ነው። በቃ አራንተ ራስህ ወንጀለኛ ሆናል። አሁን ለምንድን ነው እንደዚህ ያደረግከው? በቃ አልቻልኩም። ስታታልለኝ ኖራለች። እኔ ስመጣ ለአባቴ ጥሩ ሰው ትመስላለች። እኔ ስወጣ ደግሞ ተመልሳ አውሬ ነው የምትሆንበት። ይሄ ሁሉ ስቃይ ሲሰቃይ ግን አባቴ አንድም ቀን ተረድቼው አላውቅም። እና ለዚች ልጅ ሞት ሲያንሳት እኮ ነው ሲል እንግዲህ ካሌብ ስሜቱን ገለጸ ማለት ነው። እንደዚህማ አይደለም። አሁን እሷ ያለችው በህግ ከለላ ስር ናት። አንተ ደግሞ መረጋጋት አለብህ አሉት ፖሊሱ። እሱ በጣም ስሜታዊ ነው የሆነው። ዳኒም እንግዲህ ወደ ፍቅረኛው ባዶ እጁን እያራገበ ተመለሰ። አባባ 4 ሚሊዮን ብር እሰጥሃለሁ ብለውት ቃል ገብተውለት ነበር። እሳቸው ግን አውቀው ነው። እንኳን ይሄ ሁሉ ገንዘብ ይቅርና 400 ብርም አይሰጡትም። እሳቸው ምን ሰራላቸውና? ምክንያቱም ያንን ጊዜ ያንን ነገር እንደዛ ስታደርግ ጥሎ መሄድ ይችል ነበረ። ጭራሽ እሱ ከእሷ ጋር እዛው ተቀምጦ ብዙ ነገር አድርጓቸዋል። ብዙ ነገር ፊታቸው አድርገዋል። ለቲና ለዚች ለትሁት የታሰበው መድኃኒት ዳኒ በልቶታል። ምክንያቱም አባባን ሞክራ አልቻለችም። ለትሁትም ብዙ ጊዜ መድኃኒት ሰታት ነበረ። ትሁትም ደግሞ ጠንቃቃና ቆቅ ስለሆነች ብቻ ያንን ምግብ እየደፋች ሌላ ምግብ እየሰራች ነበር የሚበሉት ከአባባ ጋራ። በአጋጣሚ እንግዲህ ምሳ አቅርባል ነበር። እሷ ደግሞ እዛ ምሳ ላይ እናሳነሰችበት የትሁት ላይ አባባ ብድግ አሉና ቀይር አደረጉት ያንን ምግብ። ከዛ በኋላ ዳኒ በልቶ ያው ዳኒ ሆስፒታል እስከ መግባት ደረሰ። ከዛም ትሁት አንቺ ነሽ የመረሽው ዳኒን አለቻት። ራስሽን ጠይቂ እኔን ሳይሆን እኔ ምን አደረገኝና ነው የመረዘው? አየሽ ለሰው የዘረጋሽው መረብ አንቺኑ ጠልፎ እንደሚጥልሽ ነግሬሽ ነበረ። አሁንም ትምህርት ተማሪ ከዚህ ላይ አይ ካልሽ ደግሞ ይኸው እንደምታዩ ነው አለቻት ትሁቴ። አንቺማ ማን ይችልሻል? ግን እመኝኝ ትሁት የምሬን ነው እሰራልሻለሁ። እኔ ቲና አይደለሁም። እንደዚህማ እንዳሾፋችሁብኝ ማናችሁንም አለቃችሁ ዋጋ አስከፍላችኋለሁ እያለች እንግዲህ እንቧ ከረየዋን ይዛለች ማለት ነው። ወይዘሮ ቲና አሁን እንግዲህ በቁጥጥር ስር ውላለች። አሁን ቤቱ ሰላም አግኝቷል ተመልሳ ካልመጣች በስተቀር። ኤደንም ደግሞ እቺማ እህት አይትመስለኝም፣ የሆነ ግንኙነት እንዳላችሁ ነው የሚታወቀኝ እኔና አንተ። እሷ ለምንድን ነው እንደዚህ የሆነችው? እኔን ስታየኝ እህት ከሆነች ለምን እንደዚህ ተቀየረች? እያለች እንግዲህ አፋጠዋለች ማለት ነው። ዳኒ ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና ጉዷ ፈልቶባታል ማለት ነው። ያላሰበችው ችግር ገጠማት፣ በፍጹም ያላሰበችው። አባባም እንደው ጉዷ ነው ያለው። እች ልጅማ ቤቱ ያንቺ አይደለም ስላት የሆነ ነገር ማድረጓ ስለማይቀር ቀድሜ ፖሊስ ማዘጋጀት አለብኝ ብለው እሳቸው እንግዲህ ፖሊስ አዘጋጅተው ነበረ። በሚያሳዝን ሁኔታ እንግዲህ እሷ ከዚህ ቤት ውጡልኝ፣ ከዚህ በኋላ ቤቱ የራሴ ብቻ እንጂ የእናንተ አይደለም እያለች ስትፎክር፣ ከዛ በኋላ አባባ ፖሊሶቹን መር ላይ አቁሞ ነበረ። ፖሊሶቹ እሷን ሲያንገላቱ አባባ ስታንገላታ አስገባቸው የኔ ልጅ ሲሉ ደነገጠች። ከዛ በኋላ ዞር ስትል ፖሊሶች ናቸው። አንተ ማትረባ ሽማግሌ ጭራሽ ፖሊስ ይዘህብኝ መጣ፣ እሰራልሃለሁ፣ የምሬን ነው፣ ዋጋ አስከፍልሃለሁ፣ አልለቅህም እያለች እንግዲህ ፉከራዋን ያዘች። አሁንማ ምን ማድረግ ትችያለሽ? ቀጥይ ወደ ጣቢያ አሏት አባባ። ከዛ በኋላ በጣም ተናደደች፣ በጣም አለቀሰች። እንዴት እንደዚህ ታደርጉኛላችሁ? እኔ ለእናንተ ክፉ ነበርኩኝ እንዴ? እያለች ጭራሽ ማለት ነው እንዴት እንደሆነች። ከዛ በኋላ እንግዲህ ጆሮዋን አንጠልጥሎ ፖሊስም ወደ ጣቢያ ይዟት ሄደ በሚያሳዝን ሁኔታ። እሷም ደግሞ ምንም ማድረግ አልቻለችም። ሀሳቧን እንኳን መግለጽ አልቻለችም። ምክንያቱም ምንም ብላ ትናገር? ያደረገችው ነገር በጣም ከባድና አሳፋሪ ነበረ። ያ ሁሉ ውርደት፣ ያ ሁሉ ጉድ
እንግዲህ አባባ በካሜራ ሁሉንም ነገር ይዘውት ነበረ። ከዛ በኋላ እንግዲህ ከዚህ በኋላ ምንም ማድረግ ስለማትች ውጪ ከዚህ አሏት። ከዛ በኋላ ይዘዋት ሄዱ። አባባን በደስታ እፎይ፣ ይሄ ቤት ከዚህ በኋላማ ትንፋሽ ያገኛል። አባዬ ይቺ ሰው በዋስም ሆነ መውጣቷ ስለማይቀር ተጠንቅቀን መቀመጥ አለብን። እሷ እንደዚሁ በቀላሉ የምትቀመጥ ሰው አይደለችም። እቺ የተረገመች ናት አለ ካሌብ። የኔ ልጅ ከዚህ በኋላ እኮ ምንም ማምጣት አትችልም። አንተ ለምን ትፈራለህ? አትፍራ እንጂ እኔ አባትህ አለውልህ እያሉት እንግዲህ አባባ ጀግንነታቸውን ለልጃቸው እየገለጹ ይገኛሉ። እሷ ግን እኔ ምን አይነት እኔ እንጃ። እኔ ቲና ማለት በቃ ማንም የማይችላት የማትበገር ሴት ናትና እንግዲህ ብዙ ነገር አድርጋቸዋለች። አባባን ብዙ በጣም ብዙ ነገር አድርሳባቸዋለች በማያሳዝን ሁኔታ። እሳቸውም ደግሞ ያንን ነገር በካሜራ አስቀምጠውላት ነበረ። ይሄ ነገር አንድ ቀን ይጠቅመኛል ቆይ ብለው አስቀምጠውት ነበረ። ከዛ በኋላ እንግዲህ ዛሬ ጉዷን አወጡላት። እሷም ደነገጠች። እንደዚህ ያደርገኛል ብዬ እኮ